ለጥ ብለሽ ተኛ አልከኝ። ነገ ጠዋት ስትሄጂ ይገኛል አለ። እሺ ይገኛል አልኩት። ከ2007 ጀምሮ እስከ 2010 የተከፈለበት ሪሲት ካላመጣሽ ምንም አይነት ዶክመንት አንሰጥሽም አለ። ጠይም ቀጭን ረዥም ሰው እግዚአብሔር ያነሳልሻል አለ። ስቶር ውስጥ ተጥሏል ያልሽውን ሪሲት አውጭልኝ ፈልግ ያገኘዋለሁ አልኳት። ተገኝቷል በያለ። እሺ ተገኝቷል አልኩት። ድጋሚ ተገኝቷል በያለ። ተገኝቷል አልኩት። እዚህ ውስጥ እስቲ ፈልግ የቀረችኝ የመጨረሻ ናት። ልክ ሁለት ማት ፓርት ተከምሮልኝ አንዱን ፓርት ጨርሼ ሁለተኛ ፓርት ሲጀምር አገኘሁት። እሺ ስሜ ማርታ ይባላል። እግዚአብሔር ያደረገልኝን እመሰክራለሁ። ዶክመንት ጠፍቶብኝ ነበረ። ሙሉ ዶክመንት እንዳጋጣሚ ጥዬ ብዙ ቦታ ላይ ተንከራተትኩኝ። ፖሊስ ጣቢያ አስመስክሬ ላወጣ እዚህ ማውጣት ስችል ጎተራ ማውጣት ስችል ወደ ሐረር ላኩኝ። እሺ ብዬ ሐረር ሄድኩኝ። ሐረር ላወጣ ስል ከዚህ ተጽፎልኝ ይዤ ሄድኩትን ደብዳቤ አንቀበልም አሉኝ። በቃ ውሰጂኛ ይሄንን አንወስድም አሉ። ምን ላምጣ? ከ2007 ጀምሮ እስከ 2010 የተከፈለበት ሪሲት ካላመጣሽ ምንም አይነት ዶክመንት አንሰጥሽም አሉኝ። አረ ይሄው የፖሊስ ጣቢያ ሙሉ ዶክመንት ነው የጠፋው። ፖሊስ ጣቢያ ጽፎልኛል አስመስክሬያለሁ። ከዋና ቢሮአችሁ ማስጽፌም እኛ ስለነሱ አያገባንም እነሱ ስለሰጡኝ አንሰጥም እና በቃ እኛ ምንም ነገር አንተባበረሽም። ከ2007 ጀምረሽ እስከ 2010 ያለውን ሪሲት አምጪ። ጠፍቷል ከየት ላምጣው? ምንም ማድረግ አንጀ በቃ እኛም አንሰጥሽም ሂጂ አሉኝ። እና አማራጩ እሺ ቀሪያችሁን ስጡ። ቀሪ የላችሁም ስል ውይ ቀሪ እኮ 2007 ከየት ይመጣል እዛ ስቶር ውስጥ ተጥሏል አሉኝ። ከተጣለው ፈልጌ ላገኝ እችላለሁ እስቲ ልፈልግ ስላቸው ቁልፍ ተቆልፎበት ጠፍቷል አሉኝ። እና አሁን ምን ላድርግ? ነገ ነይና ቁልፍ ካገኘን ትፈልጊያለሽ አሉኝ። ኦኬ ቆይ ከ2007 ጀምሮ የተማርሽበት ዶክመንት ነው? ከ2007 የከፈልኩበት ሪሲት የከፈልሽበት ነው። እና ስቶሩን ገብቼ ፈልጋለሁ እስቲ ጠፍቷል? ቁልፉ ጠፍቷል አሉኝ። የለም ጠፍቷል። ኦኬ የለም አሉኝ። እሺ በቃ ብዬ ገባሁ። ገብቼ ለእግዚአብሔር ሰው ደወልኩለት እዛው ሐረር ሆኜ። ቆይ በኋላ ደውልልሻለሁ አለኝ። ከዛ ማታ ላይ መልሶ ደወለልኝ። እንደዚህ ተብያለሁ፣ በቃ ዶክመንቱ ጠፋ፣ ይሄ ነገር እኮ አንከራተተኝ፣ ምን ይሻለኛል አልኩት። እስቲ አንተ ጸልይልኝ ስለው እሺ አለኝና መጸለይ ጀመረ። ጸለየልኝና ተገኝቷል በያለኝ። እሺ ተገኝቷል አልኩት። ድጋሚ ተገኝቷል በያለኝ። ተገኝቷል አልኩት። ነገ ጠዋት ስትሄጂ ይገኛል አለኝ። እሺ ይገኛል አልኩት። በጠዋት በቃ በሙሉ ኮንፊደንስ ሄድኩኝ። ቀጥ ብዬ ልጅቷን ከ2000 ስቶር ውስጥ ተጥሏል ያልሽውን ሪሲት አውጭልኝ ፈልግ ያገኘዋለሁ አልኳት። መጣ ሬጂስተሩ መጣና ምን ማለትሽ ነው? አሁን ከዛ ውስጥ እንዴት ታገኛለች? ምን አለበት ብትተባበሪ ሲል እኔ ትክፈል አትክፈል ሳላቅ አንገቴን ቁረጡ እንጂ አልጽፍም አለች ደብዳቤውን። ብሞት አለች። እሺ ችግር የለም እኔ ያገኘዋለሁ፣ እንደማገኘው ሙሉ ኮንፊደንስ አለኝ አውጭልኝ አልኳት። ስላት ልጅቷ ኮንፊደንሷ እንዴት ነው አለችው። ስልክ ደወለችና በኮንፊደንስ እኮ ከፍያለሁ እያለች ነው። አላገኘዋለሁ ትላኛለች እኮ ትላለች። ስልክ ደውላ በስልክ ነው የምታወራው። ቁጭ አልኩ አልሄድም አልኳት ቁጭ ብዬ። ከዛ አንደኛዋን እስቲ ቁልፉን ስበሩ ስትል አለ እኮ ቁልፉ ብላ አንዷ አነሳች። ከዛ እሺ ክፈቱልኝ አልኩ። ተከፈተ። ስገባ 200 ኩንታል ማዳበሪያ ሪሲት ቁጭ አደረጉልኝ ፊት ለፊቴ ላይ። ምን ላድርግ ስል ፈልጊው አሉኝ። ሹራቤን አወለኩኝ፣ ወገቤ ላይ አሰርኩኝ፣ ቦርሳዬ ምናምን እዛ አስቀመጥኩ። ስቶር ውስጥ ገብቼ አቧራ የሆነ ስቶር ነው ማውጣት ጀመርኩኝ ሪሲት። ዝም ብዬ ዓመተ ምህረት እያየሁ የሆኑ ያክል ፓዶች አወጣሁ። ይሄንን ብቻ ልፈልግ ቆይ አልኳት ስል እዚህ መፈለግ አትችይም እሱንም ተሸከሚና ቢሮ አምጪ አሉኝ። ተሸክሜ ቢሮ ወሰድኩኝ። ከዛው ላይ 2 ፓድ ነው ያየሁት። ሶስተኛው ላይ ማርታ እንዳለ ይሄውልሽ አልኳት። ኢየሱስ ጌታ እስቲ ድጋሚ ያለች። አሁንም 1-2 እስቲ ድጋሚ ያለች። እሺ ብዬ የሆነ ያክል አወጣውላት። 2015 በፈረንጅ ማአት አወጣውላት። ከዛ አሁንም አልጠገበችም። 16-17 በፈረንጅ ደግሞ የላቸው ፓዱ ራሱ። አንቺ ራሱ ፓድሽ የሌለውን ከየት ላምጣ ሂጂና አሁንም ወይ ማዳበሪያ አምጪ እንደለመድሽው ልፈልግልሽ አልኳት። ከዛ እስቲ የመጨረሻ የከፈልሽው ስትለኝ በእኛ 2014 የመጨረሻ በእናንተ 2014 የመጨረሻ 10800 ብር ከፍያለሁ አስታውሳለሁ አልኳት። እሱ ደግሞ የት ነው ያለው ስላት አንደኛው እሱ እኮ እዛ ውስጥ አይደለም እዚህኛ ጋር ነው ያለው አለች። እስቲ አውጪ ስትል አሁንም እንዲህ ተከመረልኝ ወጥቶ ማለት ነው። ይገርም። 6 ሰዓት ሆነና ሄድኩኝ። ግን በመጀመሪያ ሆነ ያክል አግኝቼ 6 ሰዓት ሆኖ ገባሁ። ከ6 ሰዓት በኋላ እንደገና ከሰዓት ተመለስኩ። እዛው
የ2014 እዚህ ውስጥ እስቲ ፈልጊ የቀረችኝ የመጨረሻ ናት። ልክ ሁለት ማት ፓርት ተከምሮልኝ አንዱን ፓርት ጨርሼ ሁለተኛ ፓርት ሲጀምር አገኘሁት። ይሄው አልኳት። የሚገርም ነው። በቃ ተይ በቃ ይሄው ልጻፍልሽ አለች። የሚገርም ነው። ጻፈችልኝ። ይዤ መጣው። ማታ ደወልኩና ይሄው እንዲሆነልኝ ያንተ የተናገርከው ቃል አንተ አይደለም እግዚአብሔር ነው አንተ ላይ ወርዶ ራሱ ነው እየተናገረ ያለው እዛ ቤት ብዬ ለሱ መሰከርኩለት በስልክ። እሱንም ይዤ መጣው። በጣም እኔ ፈተና ይበዛብኛል። ይዤ መጣውና ኢየሱስ ጌታ ቆይ ክብር አምጡ ስለ ጌታ። ኢየሱስ ጌታ። እስቲ እጆቻችሁን አንሱና የኔ ነገር ተገኝቷል በሉ። ቆይ እኔ ምለው መጀመሪያ ቀን ማለት የለም ብለው ካሉ በኋላ ነው እንደገና ወደኔ ደወልሽው። ምን ሰዓት ነው ፈልግሽ ነበር? ከዛ በፊት አልፈለኩም። ከዛ በፊት አልፈልግሽም። ምንም ማለት ጭራሽ ተስፋ የለውም ነው። ተስፋ የለውም ማለት በጣም ብዙ አመት እኮ በማዳበሪያ ግማሹ ተገነጣጥሏል እኮ የተገነጠ ፓዶቹ ራሱ ግማሽ ላይ ነው ያለው፣ ግማሹን ያክል ነው ያለው። ግን ጥልጥል ብትንትን ያለውን ወረቀት ነው እንደ የጠቀጠቁት። ከዛ ውስጥ ነው ያገኘሁት። ከዛ ውስጥ ወደ እኔ ደወልሽ? ጸለይኩልሽ? ምን አልኩሽ? ተገኝቷል በይ። ተገኝቷል አልኩሽ? ተገኝቷል በይ። ድገሚ አልከኝ። ተገኝቷል። በጣም ጸለይክልኝ፣ ብዙ ቃል አወጣክ። ምን አልክ? ከዛ በኋላ ተገኝቷል በይ አልከኝ። ተገኝቷል ለጥ ብለሽ ተኛ አልከኝ። ከዛ በቃ እሱ ይዘሽ መጣሽ። ዶክመንቱ ተገኝቶ ተጽፎ ይዘሽ መጣሽ። ተጽፎ እዚህ ደግሞ ዋናቸው ቢሮ ደግሞ ይዤ መጣሁ ወደ ጎተራ። እሺ። ከዛ እዛ ደግሞ ሲሄድ ሲሰጡኝ የሆነ የፊደል ኢረሮች አድርገው ሰጡኝ። እሺ። ልክ እዚህ ደግሞ ስገባ ይሄ ኢረር አለው ይላሉ። እዛ ጋር ሲሄድ ይሄኛው የሆነ የቀሩ ነገሮች አሉ የተሰራበት ነገር ላይ እና ምንድነው ማድረገው ስላችሁ አሁንም ሐረር ነው የሚሄደው ስል ምንም ማድረግ አትችይም መሄድሽ ነው እንግዲህ አሁንም ተመልሰሻል። ሐረር ይሄ እኮ ምንም ችግር የሌለው ነገር እኮ ነው። ይሄ እንደዚህ ነው። እሺ በቃ በፊት የተላከው ሴኔት ላይና እዚህ ላይ ያለው አንድ አይነት ስም አይደለም እና ከዚህ ጋር የሚጎል ስም አለ ምናምን አሉኝ። ከዛ እዛም ደወሉ። እዛ ያለው ማስረዳቸው ምንም ሊሰሙኝ አልቻሉም ጭራሽ። በቃ እንደው መጨረሻ ላይ በቃ ሂጂ ሴቶች ናቸው ሁለት በቃ ይዘሽልን ውጪ ሂጂ ከፊታችን አሉኝ። ይዘሽልን ውጪ ሂጂ ከፊታችን ሂጂልን በቃ ምናምን አሉኝ። እና ምን ላድርግ አለቃችንን አናግሬ። አለቃችሁ ታዲያ የታለ ዝግ እኮ ነው ስል ነገ ጧት ነይና እሱን አናግሬ አሉኝ። እሺ አሁንም ቤቴ ገባው። ከዛ ይሄ የሆነው ደግሞ ማክሰኞ ዕለት ነው ሰኞ ዕለት ነው አሁን ማለት ነው። ያኛው ደግሞ ሳምንቱ ነው ያረው። ከዛ መጣሁኝ ማታ እንደተለመደው ለሱ ደወልኩ። በቃ ስገባ ደውላል ቆይ ልግባ አለኝ። ከዛ ገባ እንደለመደው ማታ ጸለየልኝና አሁንም ወሰርኩ በይ አለኝ። ወሰርኩ በይ አለኝ። ወሰርኩት አልኩት። ወሰርኩ በይ ወሰርኩ አልኩት። እንደገና መጀመሪያ ምን አለኝ? እዛ ቦታ ላይ ጠይም ቀጭን ረጅም ሰው እግዚአብሔር ያነሳልሻል አለኝ። እግዚአብሔር ባንቺ ቦታ ሆኖ እሱን አድርጎ ከወንበሩ ብድግ ብሎ ላንቺ የሚናገር ሰው እግዚአብሔር ሰጥቶሻል አለ። በቃ ነገ ሂጂ ወስደሻል፣ ምንም አትፍሪ አትረበሺ። ወሰርኩ በያለኝ። ወስደሻል ብሎኛል መንፈሴ ወሰርሻለኝ አለ። ብዙ ነገር መሰከረልኝ። በምን ምክንያት ይሄ ሁላ እንቅፋት እየገጠመኝ እንዳለ ምን እየተደረገ እንዳለ ብዙ ነገር መስክሮልኛል። ግን በቃ ይሄን ቃል ተናገር ያለኝ ተናገርኩ። በማግስቱ ጠዋት ሄድኩኝ። ጠዋት 3ኛ ተራ ነው የደረሰኝ። ሰውየውን ቁጭ ብዬ እየጠበቅኩ እሱ የተናገረኝን ሰው በመንፈስ ፈልጋለሁ በአይኔ ምን አይነት ነው ያለኝ። ቆይ እስቲ የቱ ነው ጠይም ረጅም የቱ ይሆን ተነስቶ የሚናገርልኝ? በውስጤ ሳያቸው ግማሹ ቀይ ነው፣ ግማሹ አጭር ነው፣ ግማሹ ወፍራም ነው ምናምን። የትኛው ነው ጠይም ሰውዬ ቀጭን ረጅም ብዬ እኔ የምጠብቀው ግቢ የተባልኩት አለቃቸው አልመጣም። ልክ ከበር ላይ ሲገባ እሱ ያለኝም መልክ ይሄ ባለ ጉዳይ ነው፣ ይሄ ነው ኃላፊው፣ ይሄ ምንድነው ብዬ ሰውየውን በአይኔ መከተል ጀመርኩ። መጥቶ እኔ የምፈልገውን እኔም ተቀምጬ እየጠበቅኩት ያለ ሰውዬ ነው። በሩን ከፈተ። ኃላፊው ነው ራሱ ነው ያለኝ መልክ ራሱ። ከዛ በኢየሱስ ስም አልኩኝ። በቃ ተናገረ ሰውየው። ዛሬ በቃ ወሰርኩ አልኩና ቁጭ አልኩ። እሺ 3ኛ ላይ ነኝ። ተራዬ ደርሶ ገባው። ምንድነው አለኝ። እንደዚህ አይነት ችግር ነው ልጆቹ እንትን አሉኝ ምናምን ስል ምንድነው ይሄ ምን ችግር አለው ምንድነው የሚሉት? ቆይ ማናት ምናምን ብሎ ወረቀት አነሳና ወረቀት መራበትና እየመራልኝ እንደዚህ ያለችኝ ልጅ ገባች። ያው እሷ ናት እኮ ስል ምንድነው የምትዩ? ይሄ እኮ ማለት እዛ ጋር ሴኔቱ ይሄ ከሆነ ይሄኛው ይሄ ነው ብሎ አስረዳት ቁጭ አድርጎ። ልጆቹ ካለ መረዳት ስላልገባቸው ነው እንደዛ ያወዛገቡኝም የነበሩት። ከዛ እንዴት ይሄንን እንዴት አርገን እንዴት ምናምን አለችው። ቁጭ አድርጎ አስረዳትና ሂጂና አሁኑኑ ጨርሽላት አላት።
አሁንም ውስጥ ገብተው ላይ ወረቀቱን ተወረውራለች፣ ወደዛ ተወረውራለች። ይሄንን አልሰራም ትላለች፣ ይሄን እንደዚህ ምናምን የሆነ ነገር ትናገራለች። ለምንድነው ግን አልኳት። ምን ሆነ እስቲ ችግሩን አስረጅኝ እንዴ እኔ እኮ የተማርኩ ነኝ ካንቺ በላይ ምረዳ ነኝ፣ ግን እዚህ ነገር ላይ ምንም ችግር የለም አልኳት። ከዛ ስላት በቃ የሆነ ለማስተናገድ እኔ ፍላጎት የላትም። ሶዮ አሁንም የራሱ ቢሮ ሌላ ቦታ ነው፣ የነሱ ቢሮ ሌላ ጋር ነው። ለሌላ ጉዳይ እዛ ቢሮ መጣ። ሲመጣ ቁጭ ብያለሁ። አሁንም መጣና ይውልክ እኮ አለቃ የሷ እኮ ምናምን ስትለው ቁጭ በይና አስረጅኝ አላት። አሁን አስረጅኝ አላት። እንዲህ ስትለው እንደዚህ ይሄ አይደል ብሎ አስረዳት። አዎ አለችው። ስለዚህ በዚህ አይነት መልክ አሁኑኑ ፕሪንት አድርጊላት። የወሰደችው ራሱ አይቀየርም። እዚች ቦታ ጋር ነው የሚሞላው፣ እዚች ጋር ነው ባዶ ቦታ አለ፣ የሚቀየር ነገር ራሱ የለም። እዚህ ላይ ነጩን ብቻ አውጭላት አላት። እሺ ብላ 5 ደቂቃ አልቆየችም፣ አወጣችና ሰጠች። የሚገርም ነው። እንደዛ ጨርሼ ወስጄ መጣሁኝ። ትላንትና ወስጄ ገባው ወደ ቤት። ገብቼ ይሄንን ላንተም ባልነገርኩክም ቤት ውስጥ አስቀመጥኩ። እንዲኩም ሳጥን ላይ እንደዚህ ዶክመንቱን አስገብቼ ቁጭ አረኩኝ። ማታ እዛው ውስጥ አደረ። ጠዋት ከእንቅልፌ ተነስቼ ምናምን ልብሴ ልለብስ ቁም ሳጥን ከፍታለሁ። ቁም ሳጥኑ ጫፍ ላይ አይጥ ቦርቡሮት ቀና ብዬ ሳይ ቁም ሳጥኑን አይጡ ቦርቡሮታል፣ ሊገባ ማለት ነው። ግጥም ብሎ በተዘጋው በጥርሱ ነው መሰለኝ ወጋጋው። በኢየሱስም ብዬ ዶክመንቴ ምንም አልሆነም፣ ግን ቦርቡሮታል። ዶክመንቱ ግን ምንም አልሆነም፣ ሊበላ ቻታራባስ ኢየሱስ ጌታ። በጣም እኔ አሁን እያየው ነው እዚህ ጋር። እንደውም ካራገፍኩት በኋላ ነው ይሄንን ያነሳሁት። የሆነ ያክል ካራገፍኩ በኋላ የቦረቦረውን ቦርቡሮ እንዳለ እርግፍ ያደርገው ነው የበላው። ካራገፍኩ በኋላ ከልብሴ ላይ ትዝ አለኝ። ሊበላ ነው እንዴ እንደዚህ ያደርገው ብዬ ሳይ ቀና ስል ቦርቡሮታል። የለም ከዛ በፊት ኖርማል ነው ቁም ሳጥኑ፣ ምንም ነገር የለም። ማታውን ነው እንደዛ ቦርቡሮ ያሳደረ። የሚገርም ነው። ፋይታ አለ ማለት ነው። እግዚአብሔር ቀድሟል። ዛሬ ነገርሽ አይበላም፣ በረከትሽ አይበላም። ቤትሽ ላይ ያለ እርግማን ይወጣል። ቤትሽ ላይ ያለ እርግማን ይወጣል። አሜን። ከዚህ ቀን ጀምሮ ባንቺ ላይ አውጃለሁ፣ የእግዚአብሔር ኃይል ቤትሽን ይጠብቃል። ሰላም ይሆንልሻል። ቤትሽ ውጭሽ ሰላም ይሆናል። ኢየሱስ ያድናል። አሜን። ትግላለሁ ማለት ነው። አየህ ኢየሱስ ጌታ። ከዚህ በኋላ የድግምት መንፈስ፣ እርግማን፣ የጥንቆላ መንፈስ ቤትሽ ላይ አይሰራም። አሜን። ልጆችሽ ላይ አይሰራም። አሜን። ትዳርሽ ላይ አይሰራም። አሜን። ኢየሱስ ያድናል። አሜን። እግዚአብሔር ታምራት ያደርጋል። አሜን። አሁን ጨርሰሽ መጣሽ። እሺ ከዛ ምን አለች ልጅቷ? ሰርታ ፕሪንት አድርጋ ሰጠችሽ? አዎ ፕሪንት አድርጋ ሰርታ ሰጣሽ፣ ይዘሽ መጣሽ። በቃ ስጄ ጨርሼ መጣ። አጨብጭቡ ለጌታ ክብር። እሺ ያይላት እስቲ። አሁን እንደዚህ ላደረገልሽ ጌታ ምንድን ነው የምትይው? መልስሽ ምንድን ነው ለጌታ? አመሰግናለሁ። ሌላ ምን እላለሁ? አመሰግናለሁ። ምስጋና ብቻ ነው እሱ የሚፈልገው። ከምስጋና ውጪ ለሱ የሚሰጠው ነገር የለም። እግዚአብሔርን አመሰግናለሁ። አመስግኑልኝ እግዚአብሔርን። ኢየሱስ ጌታ። እግዚአብሔር ይባረክ። እግዚአብሔር ሰርቷል። አሜን። አይ እግዚአብሔር ቃል ይጠብቃል። አንዳንድ ሰዎች ነው ጉዳይ ቃል ይጠብቃል። ያንተ ነገር ቃል ይጠብቃል። ያንተ ነገር ቃል ይጠብቃል። እስቲ የኔ ነገር በለው እስቲ ቃል ይጠብቃል በለው። ከዚህ በኋላ በለው እስቲ በህይወቴ ላይ በለው፣ በዘመኔ ላይ በለው፣ እርግማን አይሆንም፣ ጨለማ አይሆንም፣ ጠላት ያለው አይሆንም። አጨብጭቡና ለጌታ ክብር ሰጡ።